ያጸለኝ መጸለይ ግን የህይወቴ ማንነት ውስጥ ሁሉ እሱ መጋበዝ ነፍሴ መንፈሴ ስጋዬ ላይ ጌታ ግብት ብሎ ሲያረጋጋኝ የእውነት አይናችሁን ጨፍናችሁ ጌታን ፍቀዱለት እስቲ። በጣም እየታወካችሁ ያላችሁ ሰዎች መረጋጋት ትጀምራላችሁ። እግዚአብሔር ይባርክ። በጣም ነው ማመሰግነው ፓስተሪ። በጣም ነው ሞደ እውነት ሁሌ ነው ማይና እግዚአብሔር አይምሮዬን ፈውሶታል። ተባረክ። መነሳት አቃተኝ ተንበርክኬ እየጸለይኩና በቃ በዛው ምስክርነት ያላችሁ ስትል ነው ብድግ ያልኩት። ተባረክ ፓስተር። Eli, good to see you again. ሰላም ላንተ ይሁን። ፓስተር አሊ እንዴት ነህ? ከረጅም ጊዜ በኋላ ደስ ብሎኛል ስላገኘሁኝ። After a long time. በጣም እንግዲህ መግባት ጀምሬያለሁ እየተከታተልኩ ነው። አሁን ስፔሻሊ በዚህ ሳምንት ሙሉን ስገባ ነበርና ብዙ ነገር እየተማርኩኝ ነው። በርታ፣ ተባረክልኝ። ያው ድሮም ስማር ነበረ አሁንም ደግሞ እየተማርኩ ነው። ጌታ ይመስገን። በጣም ደስ ብሎኛል። እስኪ ጌታን እናምልክ አብረን ከቻልክ የምትችል ከሆነ። እሺ ስራ እንትን ብሬክ ወጥቼ ነው አሁን። እሺ ወላሂ መለሳለሁኝ፣ ግን ከቤት ነኝ ያለሁት። ቤት ስለሆንኩኝ ችግር የለውም። እሺ ማደሪያ እንዴት ያማረ ነው፣ ማደሪያ እንዴት ያማረ ነው፣ መንፈስ እንዴት ያማረ ነው፣ መንፈስ ኢየሱሴ እንዴት ያማረ ነው፣ ማደሪያ 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 እንዴት ያማረ ነው፣ ውበት እንዴት ያማረ ነው፣ የኔ ጌታ ውበት እንዴት ያማረ ነው፣ አቤት ውበት ግርማ ሞገስ አቤት ውበት አቤት ውበት ግርማ ሞገስ ግርማ ሞገስ አቤቱ ማርኮኛል አስገርሞኛል ፍቅር ማርኮኛል አስገርሞኛል ውበት ማርኮኛል አስገርሞኛል ውበት ማርኮኛል አስገርሞኛል ግርማ ሞገስ አይኔን አልፎ ልቤን ነካ እንዳንተ ያለ አምላክ የለም ለካ ግርማ ሞገስ አይኔን አልፎ ልቤን ነካ
እንዳንተ ያለ አምላክ የለም ለካ አቤቱ በት ግርማ ሞገስ አቤቱ ማርኮኛል አስገርሞኛል ውበት ማርኮኛል ፍቅር ማርኮኛል አስገርሞኛል ውበት ማርኮኛል አስደንቆኛል ግርማ ሞገስ አይኔን አልፎ ልቤን ነካ እንዳንተ ያለ አምላክ የለም ለካ ግርማ ሞገስ አይኔን አልፎ ልቤን ነካ እንዳንተ ያለ አምላክ የለም ለካ ግርማ ሞገስ አይኔን አልፎ ልቤን ነካ እንዳንተ ያለ አምላክ የለም ለካ ነበልባል አይን አይኔን አልፎ ልቤን ነካ እንዳንተ ያለ አምላክ የለም ለካ አቤቱ በት ግርማ ሞገስ ነበልባል አይን ፍቅር ውበት አቤቱ ማርኮኛል አስገርሞኛል ውበት ማርኮኛል ፍቅር ማርኮኛል አስገርሞኛል ውበት ማርኮኛል አስገርሞኛል ማደሪያ እንዴት ያማረ ነው ማደሪያ እንዴት ያማረ ነው መንፈስ እንዴት ያማረ ነው መንፈስ ኢየሱሴ እንዴት ያማረ ነው መንፈስ እንዴት ያማረ ነው መንፈስ እንዴት ያማረ ነው ይገርማል መንፈስ ይገርማል መንፈስ ይገርማል ኢየሱሴ ይገርማል መንፈስ ይገርማል መንፈስ ይገርማል ኢየሱስ ይገርማል ኢየሱስ ይገርማል መንፈስ ይገርማል ኢየሱስ ይገርማል ኢየሱስ ይገርማል ኢየሱስ ይገርማል ይደንቃል መንፈስ ይገርማል መንፈስ ይገርማል ስለዚህ ናና የአባቴ መንፈስ ናና ፈዋሹ መንፈስ ናና ተጠምተንሃል ናና
ኢየሱሴ ናና ናና ፈዋሹ መንፈስ ናና አይሞቅም ጎጆዬ እስኪና ጭር ይላል ቤቴ እስኪና 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 ከብርና ከወርቅ ከቀይ ዕንቁ በልጠ ከቤቴ እስክትገባ እጠብቅሃለሁ። ስለዚህ ናና የአባቴ መንፈስ ናና የጌታ መንፈስ ናና ፈዋሹ መንፈስ ናና አይኔ ነው የማይበት እግሬ ነው የቆምኩበት ሳቄ ነው የአንደበቴ መንፈስ ቅዱስ የልቤ ደስታ ወደ ላይ ከፍ የሚያረገኝ እንደ ንስር የሚያበረኝ ከጎጆዬ ክልል ገደቤ የምድርን ስበት አልፌ ወደ ሰማይ አይኔ ነው የማይበት እግሬ ነው የቆምኩበት ሳቄ ነው የአንደበቴ መንፈስ ቅዱስ የልቤ ሰላም ወደ ላይ ከፍ የሚያረገኝ እንደ ንስር የሚያበረኝ ከጎጆዬ ክልል ገደቤ የምድርን ስበት አልፌ ወደ ሰማይ አይኔ ነው የማይበት እግሬ ነው የቆምኩበት ሳቄ ነው የአንደበቴ መንፈስ ቅዱስ የልቤ ደስታ ወደ ላይ ከፍ የሚያረገኝ እንደ ንስር የሚያበረኝ ከጎጆዬ ክልል ገደቤ የምድርን ስበት አልፌ ወደ ሰማይ ህልውና ህልውና ኢየሱስ ህልውና የአባቴ ህልውና ህልውና አይኔ ነው የማይበት እግሬ ነው የቆምኩበት ሳቄ ነው የአንደበቴ መንፈስ ቅዱስ የልቤ ደስታ ወደ ላይ ከፍ የሚያረገኝ እንደ ንስር የሚያበረኝ ከጎጆዬ ክልል ገደቤ የምድርን ስበት አልፌ ወደ ሰማይ አይኔ ነው የማይበት እግሬ ነው የቆምኩበት ሳቄ ነው የአንደበቴ መንፈስ ቅዱስ የልቤ ደስታ ወደ ላይ ከፍ የሚያረገኝ እንደ ንስር የሚያበረኝ ከጎጆዬ ክልል ገደቤ የምድርን ስበት አልፌ ወደ ሰማይ ህልውና የምንጠማው ህልውና የምንራበው ህልውና
ህልውናህ ህልውና ሃሌሉያ 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 ኤልይ ተባረክ። እግዚአብሔር ዘመንን ይመስል ተባረክልኝ። ዋው ሃሌሉያ 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 ሃሌሉያ። ብሩክዬ good to see you. I missed you my brother. ሃሌሉያ ሃሌሉያ። ዛሬ ጌታ ነፃ ማውጣት ያደርጋል። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ሆቴል የዘመንን እግዚአብሔር ይባርክ። ከህልውናው ለዘላለም አትውጣ። ሃሌሉያ let's flow now. Let's flow. ሃሌሉያ። እንትመም ወደ መገኘት ውስጥ እንግባ እስቲ። Come on guys. ሃሌሉያ። እንደ ንብ እንትመም እስቲ። ኢየሱስን ተከተለ ነው። ሃሌሉያ አንድ ነገር አድርጉ። ይሄ የነርቨስ ሲስተማችሁ ብሬናችሁ ልባችሁ ሁሉ የሚያጥብ እግዚአብሔር መገኘት አለ። አሜን። ማልሰጥ ያላችሁ በተለይ መረጋጋት ያቃታችሁ ሰዎች ጌታ በነርቭ ሲስተማችሁ ያጥበናል። Come on guys. ሞኒተሮች ተቆጣጠሩ። So hallelujah, let's flow. ጸጥ በሉን። አእምሯችሁን አቁሙ ማሰራት። አእምሯችሁን ለእግዚአብሔር ቃል አስገዙት። ኢየሱስ እያላችሁ ጌታ ሁለንተናችንን ያጥበዋል። ፍቀዱለት። በስድብ፣ በክፋት፣ በአመፅ፣ በኃጢአት፣ በክፉ ህልሞች፣ በተለያየ ነገር የተሞላው የሰውነታችንን ክፍል መንፈስ ቅዱስ ያጥበዋል። The anointing will flow. ኢየሱስ ውስጥ ስላለን እሱ ያገኘው anointing ያገኘናል። We are the body. የሚመቻችሁ ሰዎች ቤታችሁ ውስጥ ያላችሁ አይናችሁን ጨፍ ጸጥ ብላችሁ ስሙ። በመካከላችሁ እገኛለሁ ያልከን አንተ ነህ ጌታ ሆይ። መሳያ the anointed one በስምህ ተሰብስበናል። ሃሌሉያ በስምህ ተሰብስበናል እዚህ ጋር
በስምህ መጥተናል እኛ ልጆች ከዓለም ዙሪያ በዚህ ትገኛለህ ብለን ጌታ ሆይ ስምህን ለመጥራት በዚህ መጥተናል። the head of the church የቤተ ክርስቲያን ራስ እገኛለሁ ያልከን እግዚአብሔር ልጅ ይኸው መጥተናል። ከያለንበት ጌታው ተሰብስበናል። as a one family Lord, as a body Lord, ወደፊት መጥተናል። let the anointing touch us Lord. ራስ በሆነው በክርስቶስ ላይ የሚፈሰው ዘይት በዚህ እንዲፈስ አሁን ጌታ ሆይ በስምህ በተሰበሰብነው በእኛ ላይ ጌታ ሆይ let the anointing መሳያ ክርስቶስ የተቀባው አንዱ የአብ በኩር የዳዊት ልጅ ሊቀ ካህናችን ከጥላ በታች መጥተናል። Come on guys, ከጥላ በታች መጥተናል። በስምህ የእግዚአብሔር ቅባት መንፈስ ቅዱስ መንፈስ ቅዱስ ማቲካና ዳላ ኤሌቦራሃቦ ዳያላ ሺላ ዴቫኒያ የእግዚአብሔር ልጅ መጥተናል። በስምህ ተሰብስበናል Lord. Let the anointing flow Lord. ባሉበት ቦታ ሁሉ እያንዳንዱ ጌታው ለምንሃለው። ጌታው በአሮን ራስ ላይ የፈሰሰው ያ ዘይት ኢየሱስ ላይ የፈሰሰው ያ ዘይት አብ ያፈሰሰበት በኃይል ቀባው የተባለበት ክርስቶስ ያ ዘይት እኛ ላይ ይፍሰሳውን። As a body we are here Lord. Come on guys. Anxiety የሚያስወግድ ትራማን የሚያስወግድ ሜንታል ኢልነስን የሚያስወግድ ውድቀትን የሚያስወግድ ሰንሰለትን የሚቆርጥ የእግዚአብሔር ቅባት በዚህ ይፍሰስ ጌታ። በእያንዳንዱ ባሉበት ጌታ ሆይ በስምህ ተሰባስበናል። በሩት ጌታን በስምህ ተሰባስበናል ጌታ ሆይ። ቲክቶክ አልሰበሰበንም በዚህ ጌታው ቲክቶክ ምክንያት ሆነን እንጂ ሎርድ ኢየሱስ አንተ ነህ ጌታው የመሰባሰባችን ሚስጥር ኢየሱስ። እኔም ሆነ እዚህ ያለነው ሁላችን ባንተ ለመነካት ባንተ ለመዳሰስ ባንተ ለመፈወስ ባንተ ነፃ ለመውጣት ባንተ ለማረፍ ባንተ ለመቀደስ ባንተ ነፃ ለመውጣት መተናል ጌታ ሆይ። እንማጸንሃለን እንማጸንሃለን እንማጸንሃለን። በሉት ባንተ ለመነካት መጥቻለሁ።
እብደትን የሚፈውስ ጌታው እብደትን የሚፈውስ ያንተ እጅ ቅባት በዚህ ፍስስ ባንተ ስም መተናል ጌታ ሆይ ባንተ ስም እንደ ዝናብ እንዲመጣ በያለንበት መንፈስ ቅዱስ የተከፋፈሉ ልሳን በእሳት አምሳል እንደወረደባቸው ጌታ ሆይ እስራታችንን የሚበላ ጌታው አእምሯችንን የሚፈውስ ጌታ ሆይ ለወንጌል ለምጽአቱ የሚያዘጋጀን የእግዚአብሔር ቅባት በኢየሱስ ስም ከኃጢአት ልምምድ ነፃ የሚያወጣ ከእርግማን ነፃ የሚያወጣ ጌታ ሆይ ከሼም ከጊልቲ ሎርድ ከሪጀክሽን ነፃ የሚያወጣ የእግዚአብሔር ቅባት በስሜ ብትሰባሰቡ በዚያ እገኛለሁ ብለሃል ጌታ እገኛለሁ ብለሃል ያህዌ ሃሌሉያ የኢየሱስ አባትና አምላክ ልዑል አባት ሆይ ያህዌ የቤተ ክርስቲያን ራስ የሆነው ክርስቶስ የፈሰሰበት የአኖይንቲንግ ሊቀ ካህናችን የፈሰሰበት የአኖይንቲንግ በሕዝብ ላይ እንዲመጣ ሃሌሉያ ጌታ let the anointing come ለምጽአት የሚያዘጋጀን ለወንጌል የሚያዘጋጀን ሃሌሉያ ለሪቫይቫል የሚያዘጋጀን የእግዚአብሔር ቅባት ለጸሎት የሚያተጋን ለአምልኮ ለመልካም ሥራ ሁሉ የሚያዘጋጀን የእግዚአብሔር ቅባት ጨለማውን የሚያስወግድ የእግዚአብሔር ቅባት ቅዱስ ቅባት ሃሌሉያ the anointing one ክርስቶስ አንተ ጥላ ስር መተናል አንተ ጥላ ስር መተናል በመደረቢያው ላይ እንደሚወርድ ሽቱ አንተ ውስጥ መተናል ይፍሰስብን ኢየሱስ we are your body Lord አካልህ ነን ኢየሱስ 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 ኢየሱስ
በኢየሱስ እግዚአብሔር ሆይ ኤቭሪ ካንሰሮች እዚህ ጋር ከመሰባሰባችን የተነሳ ኢየሱስ ስምህ ከመጥራታችን የተነሳ በጌታ በኢየሱስ በሽታዎች ይቅረጡ። ጌታ ለምንሃለው በኢየሱስ ስም የቀለጠ እብጠቶቹ ይወገዱ፣ የበሽታ ኪንታሮቶች ይወገዱ። ጌታ በኢየሱስ ካንሰር ሁሉ ይነቀል በኢየሱስ ስም። ካንሰር የተነቀለ ይሁን በኢየሱስ ስም። በኢየሱስ ስም ካንሰር ይወገድ፣ ካንሰር ይወገድ አሁን በኢየሱስ ስም። ካንሰር ይወገድ አሁን በኢየሱስ ስም። ካንሰር ይወገድ ከዚህ ዘይት የተነሳ ከዚህ ቅባት የተነሳ ሃሌሉያ። ኢየሱስ በመካከላችን ከመኖሩ የተነሳ ማንኛውም በሽታ በኢየሱስ ስም የቀለጠ ይሁን፣ በኢየሱስ ስም የቀለጠ ይሁን፣ በኢየሱስ ስም የቀለጠ ይሁን፣ በኢየሱስ ስም የቀለጠ ይሁን፣ በኢየሱስ ስም የቀለጠ ይሁን። የአእምሮ መታወቆች የማይወልዱ ማኅፀኖች ሁሉ ይከፈቱ። የመከነ ጌታ በሐኪም የተነገራቸው ለብዙ ዘመን የሞከሩ ጌታ ሆይ በጌታ በኢየሱስ ስም በፍሬ ተባረኩ። መካንነት ይወገድ ከወንዱም ከሴቱም ጌታ በኢየሱስ ስም ይወገድ አሁን በጌታ በኢየሱስ ስም። መካንነት የተነቀለ ይሁን በኢየሱስ ስም የተነቀለ ይሁን በኢየሱስ ስም የተነቀለ ይሁን በኢየሱስ ስም የተነቀለ ይሁን። መካንነት በኢየሱስ ስም ይወገድ ይወገድ በኢየሱስ ስም። ስልጣን ኦቲዝም ሎርድ ለኦቲዝም እንጸልያለን። ቅዱሳን ሁላችንም ጌታ ሆይ ልጆቻቸው ጌታ ሆይ ስለ ልጆች ስለ ሕፃናት ስለ አዋቂ ኦቲዝም ሎርድ ጸልዩ። ቅዱስ ስለ ኦቲዝም ጸልዩ። ለኦቲዝም ጸልዩ። እግዚአብሔር ይፈውሳል፣ እናምናለን። ልዑል ይፈውሳል፣ እናምናለን። ጌታ ይፈውሳል ኦቲዝምን፣ ጌታ ይፈውሳል በኢየሱስ ስም ስልጣን። ጌታ ኦቲዝምን ይፈውሳል፣ እናምናለን። ጌታን እንጸልያለን። ጌታው በየቤቱ ቤተሰቦችን እናትና አባት እየተሰቃዩ ያሉ ጌታ ሆይ በዲፕሬሽን ጌታው ተስፋ በመቁረጥ በተለያየ ሎርድ በኢየሱስም ዛሬ እጅ እንዲመጣ ዛሬ እጅ እንዲመጣ ኦቲዝም እግዚአብሔር ሆይ እባክህ መንፈስ ቅዱስ ቻሎ ታላሰቂ መናማት
አንዳንድ ቁጥር ጻፍ። ኦቲዝም ልጆች ያላችሁ ይችላል እግዚአብሔር አይደል? አንዳንድ ቁጥር ጻፍ። ጌታን እንዲህ እንበለው። ጌታው እፍ በልባቸው፣ እፍ በልባቸው እነዚህ ልጆች ነው ጌታ። እፍ በልባቸው ጌታ፣ ጌታ ቤተሰቡንም ጌታ ሆይ ጌታ ሆይ እንማጸናለን። እንጸልያለን በኢየሱስ በእውነት እንጸልያለን። በናዝሬቱ ጌታ በኢየሱስ በናዝሬቱ ጌታ በኢየሱስ እንጸልያለን። ጌታ ሆይ እንደምትሰማን እናውቃለን፣ እንደምትሰማን እናውቃለን። ኦቲዝም ያላቸው ልጆች ጌታ ሆይ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ይነሳልን። አክቲቭ እንዲሆን አእምሯቸው ጌታ ሆይ ስሜታቸው ሁለንተናቸው ፐርፌክት እንዲሆን ጌታ ጸልይ። ጥቂት ጊዜ ኦቲዝም ላላቸው ልጆች እንጸልያለን፣ ለቤተሰቦቻቸው እንጸልያለን። እግዚአብሔር ይሰማናል፣ ይሰማናል። ሃሌሉያ! ይሰማናል፣ ልዑል ይሰማናል። በኢየሱስ ስም ይሰማናል። በእውነት ጌታው ካንሰር ለያዘባችሁ ልጆቻችሁ
የማታውቁት ደዌ ልጆቻችሁ የታመሙባችሁ ስለ ልጆቻችሁ እንጸልያለን። ዛሬ ጌታ ይሰማናል። ጌታ ዛሬ ተአምር ያደርጋል። አምነዋለሁ ጌታን። በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን። ጌታው የምናውቀው መጸለያችን ነው። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ስለምን
ይሰማናል እግዚአብሔር ይፈውስ አፋችሁ ዝም አይበል ጸልይ ዝም አይበል ጌታ አለ በመካከላችን ጌታ አለ በመካከላችን keep praying ጸልዩ ዝም ብላችሁ ጸልዩ ዝም አትበሉ ጸልዩ ቅዱስ ስሙን ጥሩት ቅዱስ ስሙን ጥሩት ቅዱስ ስሙን ጥሩት ቅዱስ ስሙን ጥሩት የኢየሱስን ስም ጥሩ ሃሌሉያ የኢየሱስን ስም ጥሩ ነፃ የሚያወጣውን ስም ጥሩ የሚያድነውን ስም ጥሩ ልጆቻችንን የሚፈውሰውን ሪቫይቫል የሚያመጣውን ለመድኃኒት የሚያደርገንን body of Christ we need a revival body of Christ we need a revival we need a revival እግዚአብሔር በኦቲዝም ላይ ትውልድን ያስነሳል ጌታ ሆይ እንማጸናሃለን ዛሬ ዘይትህ በላያችን ይፍሰስ let the anointing come Lord ኦቲዝምን የምንበቀልበትን ካንሰርን የምንበቀልበትን ጌታው ትራማን የምንበቀልበትን ፔኖችን የምንበቀልበትን ቅባት አፍስልን ጌታ ሆይ በኢየሱስ ስም እንማጸናሃለን ዛሬ let the anointing come Father ለክብርህ የሚሆን ትውልድ ነፃ እንዲወጣ በባዲ ኦፍ ክራይስት ላይ ዘይትህ እንዲፈስ ጌታ ሆይ በጸሎት ቤት ውስጥ እንዲፈስ ጌታ ሆይ እንማጸናለን body of Christ ላይ ልቀቅ አሁን Lord let the anointing come Lord let the anointing come from heaven ጌታ እንማጸናለን በጌታ በኢየሱስ ስም let the anointing come Father በኢየሱስ ስም ስልጣን የአማልቅ መንፈስ የምንበቀልበት እግዚአብሔር ጣት የአማልቅ መንፈስ የምንበቀልበት እግዚአብሔር ጣት የአማልቅ መንፈስ የምንበቀልበት ጌታው እግዚአብሔር የለም የሚሉትን ልጅህን ጌታው የሚገፉትን ስፒሪት ጌታው the spirit of antichrist የምንበቀልበት Lord ካንሰርን የምንበቀልበት Lord ኦቲዝምን የምንበቀልበት Lord ትራማን የምንበቀልበት Lord በኢየሱስ ስም let the anointing come አእምሮን ነፃ የምናወጣበት እግዚአብሔር ቅባት አእምሮን ጌታ እንማጸናለን ዛሬ
የፍችን እርግማን የምንበቀልበት የፍችን እርግማን ሱሶችን የምንበቀልበት ያንተ ቅባት ይምጣል። ስምህን ጠርተን ስምህ ይቀደስ፣ ስምህ በአንደበታችን ከፍ ይበል። ስምህ ከፍ ይበል። የእግዚአብሔር መገኘት ይሰማችኋል። በምትጸልዩበት ቦታ የተሰማችሁ ነው። አሜን አሜን። ብሩክዬ ምን ይሰማሃል? ሃሌሉያ አሜን አሜን አሜን። እሰይ አሜን እሰይ። ፓስተርዬ አሜን አሜን። ክብር ሁሉ ለኢየሱስ። አሜን። ጌታ መልካም ነው። አሜን። ጌታ መልካም ነው። አሜን። ፈቶ ታስረው ባሉበት እነ ጴጥሮስ በተኛበት ሰማይ ኢንተርቬንሽን ገባ አይደለ? መንፈሳዊ ዓለምንና ምድራዊ ዓለምን አገናኘው። ፈታው፣ አሳለፈው፣ ውጭ አወጣው፣ ወንድሞች ጋር ቀላቀለው። ሰማይ ኢንተርቬንሽን ያስፈልጋል። ለመፈታት ሰማያዊ የሆነ ነገር በመሃላችን መግባት አለበት። ዛሬ እንደዛ ነው የተሰማኝ። ከቀደም ጀምሮ ስጸልይ ነበር። እሱ ሰማያዊ የሆነ በመላእክት የሆነ በመንፈስ የሆነ በደሙ የሆነ በኃይሉ የሆነ ከታሰርንበት አውጥቶ ሁሉም ከፋፍቶ ከወንድሞች ጋር የሚቀላቀል ጌታ መልካም ይሄን ያደርጋል። ክብር ሁሉ ለኢየሱስ። ፎር ሌዚው ኢነር ሂሊንግ ሴንተር ውስጥ በጣም እንጸልያለን። ዴንቪ አካባቢ ያላችሁ ነው እንጸልያለን። I feel a prayer man። ምን እንዳማረኝ ታውቃለህ? ተንበርክኮ ያለ መነሳት ነው የምፈልግ። በጣም የጸሎት መንፈስ አለ። ጌታ የጸሎት ስፒሪት ነው የለቀቀው። በእውነት ጽብሩ ተንበርክኮ መጸለይ ፊቱ ዝም ብሎ ማልቀስ የእውነት ዝም ብሎ አእምሯችሁ መሰብሰብ ያቃታችሁ ሰዎች እውነት I can feel that እግዚአብሔር አእምሮን ሲፈውስ በጣም ሶሻል ሚዲያ ከመጠቀም ስልክ ከመጠቀም የተነሳ መረጋጋት ያቃታችሁ
ሰዎች ራሳችሁን ማሰብ አእምሯችሁ እምቢ ስተኙ እንኳን አእምሯችሁ ነገር የሚያመን ቃሎችን የሚተረጉም አይምሯችሁ ይፈወስ። አይምሮ ይፈወስ። ዝም ብላችሁ ለአይምሮ ፈውስ እንጸልያለን። ሜንታል ኢልነስ፣ ሜንታል ብሬክዳውን ሎርድ አእምሯችሁ የተቀደደ ያህል የተጎዳ የተሰበረ ያህል የሚሰማችሁ something is not right my mind የምትሉ እኔ እኮ ክፉ ማሰብ አልፈልግም ግን አእምሮ ያፈልቃል። ማይ ጋድ ተነጋግራችሁ ጨርሳችሁ ሄዳችሁ አእምሯችሁ የሚተረጉ በክፉ በቃቸው አይምሮ ይፈወስ። አይምሮ ይፈወስ። አይምሮ ይፈወስ። አይምሮ ይፈወስ። አይምሮ ይፈወስ። ኢየሱስ ይሁን። አሜን። ሃሌሉያ። ምስክርነት ያለው ሰው አለ? አሁን እየተጸለየ ጌታ ይፈወሳል። ምስክርነት ያለው ሰው ካለ አንዳንድ ቁጥር ያሳይ። እየተጸለየ ጌታ የነካቸው ሰዎች
አቤት ፓስተር ሰላም ለአንተ ይሁን። ሄሎ ፓስተር ወይ ይሰማል? ሰማላ አሁን እየጸለይን የሚገርም ጊዜ ነበርና ፓስተርዬ አይምሯችሁ የሚፈወስ ያርክ ስራ እየሰራው ነበርና መንፈስ ቅዱስ ያወራኝ ነበር ውስጤ ገብቼ እንድጸልይ አይናችሁን ጨፍናችሁ ጸልዩ ስትል እየሰራው አይኔን ጨፍኜ ጸልይ ነበር እና ገብቼ ተንበረከኩኝ። አይምሮዬ በቃ ተፈውሷል ፓስተር። ይሄንን ነው የምነግርህ። እኔ ከጌታ ጋር ሲኖር እንዲህ አይደለም እና ብዙ ነገር የተመቶብኛል፣ ብዙ ነገር የተወስዶብኛል። ጸሎት ጸሎት የተወስዶብኛል እና ብዙ ጊዜ ከስሮኝ የምሰማክ ዛሬ ግን ፓስተር እንድጸልይ አቅም እንዲሆነኝ ጌታ መንፈስ ቅዱስ ዛሬ አቅም ሆኖኝ ጸልያለሁ። አይምሮ የተፈውሳል። ይሄንን ነው ምንድነው ትክክለኛ ኢየሱስን ነው የምታሳየው። ጌታ ኢየሱስ ዘመንን ባርክና ሁሌ ነው ከስር ሆኜ የምሰማ፣ ሁሌ ከስር ሆኜ ነው ማዳምጥና ተባረክን። ኢየሱስን አሳይተኛል። ጌታ ኢየሱስ ዘመንን ባርክ። ፈውስሽ ለዘላለም የጸና ይሁን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን አሜን። ራሄል አይሰሚውት ነሽ? ሰላም ፓስተርዬ እንደምን አለ? እግዚአብሔር ስም ይባረክ። እግዚአብሔር መልካም ነው። ያለው ብዙ ጊዜ እየገባው እና በዚህ ሰሞንም እየተማርኩ ነበረ ኢነር ሂሊንግ እና በቃ እግዚአብሔር አይምሮዬን እንዲፈታው እየጸለይኩ ነበር። በቃ ጀስት እግዚአብሔር ወይ ፈውሰኝ፣ ትሮማም ሳድግም ደግሞ የሆነው ነገር ፈውሰኝ እያልኩ ነበርና ጸልዩ እያልክ ከጀመርክ ጀምሮ መጸለይ ጀመርኩ። ተንበርክኬና በቃ አቃተኝ። ተንበርክኬ መጸለይ ጀመርኩ ዝም ብዬ እና በቃ አይምሯችሁ እንትን የሚልባችሁ የሚተረጉምባችሁ እያልክ ነበረ። ከዛ እንደገና በቃ ፎከስ እና በቃ ምን ይለኛል ተንበርክኬ ይሄ ፒስ ቢ ዊዝ ዩ ሰላም ላንቺ ይሁን የሚለው ቃል ይመጣልኛል ማለት ነው። እና አይምሯችሁ መረጋጋት ያቃተው በቃ እያልክ ነበረ ስትናገር የነበረውና በቃ ዝም ብዬ ተንበርክኬ ማልቀስ እያለቀስኩ ነበር መውጣት እስኪያቅተኝ ድረስ ማለት ነውና በቃ ፈውሰኝ አይምሮዬን እያልኩት ነበር እግዚአብሔር እና ክብሩ ለኢየሱስ ይሁን። ክብሩ ለኢየሱስ ይሁን። ክብሩ ለኢየሱስ ይሁን። ክብሩ ለኢየሱስ ይሁን። በጣም የጸሎት መንፈስ አለና እኔም ተንበርክኬ መነሳት ነው የደበረኝ። በቃ በዛው ብንቀጥል ጌታ ይመስገን። እሺ ቀጥዬ። ሰላም ፓስተርዬ፣ እግዚአብሔር ይመስገን። እንዴት ነህ? በጣም ደስ ብሎኛል ስለገባ። ይቅርታ የልጆች ትምህርት ትንሽ ጫጫታ አለ፣ ግን ዛሬ በሚገርም ነው። በቃ አፕሳይድ ዳውን ሽፍት የሆነ ነገር ሽፍት አደረገ ህይወቴ ላይ። ስለ ልጆች በሳምንቱ ነው። በጣም የሚገርም
ተመልሼ እንትን ትንሽ ላውራ። ከትናንትና ወዲያ በነበረ ፕሮግራም በጣም ተባርክ ያለው ያንተን ፕሮግራም ማየት ከጀመርኩኝ በጣም እኔ እንጃ 6 ወር ዓመት ይሆናል፣ ግን እያለፍኩኝ ነው ማየው እና ሳምንቱ ግን በቃ በተለየ ቁጭ ብዬ ነው የተማርኩትና ይሄ ከአፍ አንደበት በሚወጣ ቃል ከእናቶቻችን ከአባቶቻችን የሚለውን በስመ አብ ምን አይነት መረዳት ነው ፓስተር ጋር ያለው። በጣም በቃ በተለየ ነው አይን ነው በቃ አንተን ማየት የጀመርኩትና ስለ አንተ ጋር ስላለው ጸጋ በጣም እግዚአብሔር አመሰግንኩኝ። ሳምንቱ ዩቲዩብ ላይ ተመልሼ ሁላ ነው ያየሁት ፕሮግራም። በቃ በጣም ናፈቀኝ ማየቱ በቃ ሁሉ ያው መንፈሱ ራሱ በቃ እስካሁን I have it with me እና በጣም ጌታ ይባረክ። ስለ ሳምንቱ በጣም እየተጠቀምን እኔ በጣም ተጠቅሜያለሁ እና ትላንት ራሱ እንዲህ ፓስተር አይገባም እንዲህ በጣም በቀየየው አይደነው መቼ እንደምትገባ አላወቅኩምና እንዲህ አይገባም እንዲህ እያልኩኝ ትላንትና ስጠብቅ አልነበርክም። ዛሬ ገባና ጌታ ይባረክ። ዛሬ ደግሞ በቃ እየሰራው ምናምን ነው የገባሁትና ስለ ልጆች በኦቲዝም ብለህ ጸሎት ስትጀምር በኢየሱስ ስም በቃ እኔ ጌታ ይባረክ ብቻ ይህ ጄኔሬሽናል ከርስ መስበር እንዳለብኝ እንዳጋጣሚ እኔ ያገባሁት ሰው ቤተሰቡ ሁሉ አህዛብ ነው የሚባለው በጌታ አይደሉም እንዳለ በጌታ የሚባል ሰው የለም ከነጭራሽ እኔ ነኝ እና ጌታ ባሌ ከኔ በኋላ ነው ወደ ጌታ ይመጣል እና ሰው ላይ በቃ I don't know even እዚህ ጋር ማውራት እንዳለብኝ አላውቅም፣ ግን ልጆች ላይ የሚመታ አንድ ላስቆምሽ እሺ ጋይስ እዚህ ቦታ ላይ በጣም በተለይ ሚዲያ ላይ ስትሆኑ ባላችሁ ማያምን ከሆነ አትናገሩ። እሺ ማለት ያው ከተዳራችሁ ጋር ስለምትኖሩ ምስክርነቱን ብቻ ተናገሩ። ላይክ ነገ ማን ያውቃል ወደ ጌታ ይመጣል ያዝናል እንዳይገዷችሁ የጀስ ምስክርነቷ ብቻ ላይ አድርጉ። የማያምን ባል የማያምን ሚስት ያላችሁ is fine ጌታ ይለውጠዋል። እሺ ተባረኩ። go ahead እሺ ፓስተር thank you እና አሁን ባሌ በጌታ ነው ጌታ ይባረክ ብቻ በቃ ይሄ የጸልማት አሰራር ልጆች ላይ በጣም እንትንም ያደርጋልና አጠቃላይ ብቻ እኔ መበቀል እንዳለብኝ መስበር እንደምችል ልክ አንተ እየጸለይክ ማለት ነው። በቃ ጄኔሬሽናል ከርሱን እኔ እዚህ ቁጭ ብዬ መቀጠል አልፈቅድም ብዬ እየተበቀልኩት እና በቃ እንትን ምንጩን ይድረቅ እያልኩኝ እየጸለይኩኝ ነው ያመሸሁትና ልክ በቃ ጸሎቱ ራሱ መቆም አልፈለኩም። ልክ አንተ እንዳልከው ማለት ነው እና ጌታ ይባረክ። በቃ አሁን ይህንን ነገር ቁጭ ብዬ እያየሁት ነው የነበረው እስከዚህ ሰዓት። አውቶሪቲ እንዳለኝ እኮ ይገባኛል፣ ግን ቁጭ ብዬ እያየሁት ነበረ። ገና በትዳርም አዲስ ነኝ፣ 2 ትናንሽ ልጆች ነው ያለኝ እና ጌታ ይባረክ። ይህንን መገለጥ እኔ ላይ መጣ በዛሬ ጸሎት። ትናንት ጌታ ይባረክ፣ ጸጋው ያብዛል ፓስተርዬ። ተባረክ። አሜን። ፌቨርድ ሰላም እንደምን ዋላችሁ? እንደምን ፓስተርዬ? አክቹሊ ቆይ በቪዲዮ ባረገው ደስ ይለኛል። አይንህን እያየሁኝ ኖርማሊ አላደርግም፣ ግን እስቲ ታያለሁ መሰለኛል። ኦክቶበር አይ ቲንክ 3 ላይ ነው ስለ የእግዚአብሔርን ፊት መፈለግ በሚል ርዕስ እየጸለያችሁ ነበረ እና ጆይን አድርጊያችሁ ብዙ ሰው ስለሚገባ አታስታውሰኝም፣ ግን እኔ ያቺ ቀን ለእኔ ትልቅ ቀን ናት። የሆነ ዶክመንት ይዤ በቃ ምናምን የሆነ በቃ ቁጭ ብዬ ዝም ብዬ ግራ ተጋብቼ በነበረበት ሰዓት እና ብዙ ነገር እያሰብኩኝ
የእግዚአብሔርን ፊት መፈለግ የሚለውን ነገር በውስጤ እያሰብኩኝ ነው። ያንን ትምህርት እንዳጋጣሚ 2 ቀን 3 ቀን አይቼዋለሁ እና ፔጅህን ገባሁኝ። ዝም ብዬ ሪኩዌስት አደረግኩልህና ያልኩትንም አረሳውም። እግዚአብሔር ከአፍ ቃል ጋር ይሰራል እና በቃ ጸልይልኝ፣ የሆነ ነገር አምኜ ይዣለሁ አልኩ። ነገሩ ይሁንም አይሁንም አይ ዶንት ኬር፣ ግን የኔ የልቤ መሻት የነበረው የዛን ሰዓትም ስናገር የነበረው ጌታን ፊቱን እፈልገዋለሁ። በቃ አይ ሪሰንትሊ ሙቭድ ቱ ጀርመኒ ኤንድ a lot of things happened and blah blah and I was like okay እግዚአብሔርን እየራኩት ነው እና ብቻዬንም ነኝ። ኦፍ ኮርስ ባላማኝ ጓደኞቼ ነው የተከበብኩትኝ፣ የስራ ባልደረቦቼም ምናምን። ቸርች አልሄድም፣ ህብረት የለኝም። ሶ ሊትራሊ ላይፌ ኦፍ ኮርስ ጌታዬን አልክደውም። ለዛ ነው ቦልድሊ የሚያውቁኝም ሰዎች ምንም ስለ ጌታ ስናገር አላፍረው እና ቦልድሊ በቪዲዮም የመጣሁትኝ እና ምን ሀፕን አደረገ የዛለታ ቤተል ጋር ሊንክ አድርገኸኝ ነበረ እና አንፎርቹኔትሊ የእነሱን የጸሎት ፕሮግራም አንድ ቀን የተካፈልኩት፣ ግን የሆነ ቀለታ አልጋዬ ጋር እንደዚህ ቁጭ ብዬ በጣም በቃ ውስጤ በቃ የመጥፎ ስሜት ነበር የሚሰማኝ። አሁን እዚህ ጋር ማላወራው ነገር ማለት ነው እና እንዲቹ ስልኬን ይሄኛውን ስልኬን እየጎረጎርኩኝ አንድ የናዝራዊ ነው የሚል የሆነ ግሩፕ ላይ አዳርጋኝ ነበር እና ኮል አየሁኝ እና ዝም ብዬ ገባሁ። እየጸለዩ ነበረ እና ከዛ ኦኬ በቃ አንድ ህብረት ደግሞ ማታ ማታ ምን ችግር አለ ዩኖ ጌታ ስሙ ይባረክ ጊዜ ልሰጥህ ነው እንዴ ደግሞ አባቴ ብዬ ገባሁኝ ማለት ነው እና የዛለታ እንደ አጋጣሚ እህቴ ስደውልልኝ እደውልሻለሁ መልሼ ዳጊ እየጸለይኩ ነው ምናምን ብዬ ከዛ እንደ አጋጣሚ ልጅቷ የምትጸልየው እህታችን ቢታንያ አንሚዩት ነሽ ምናምን ስትለኝ ደንግጬ ሚዩት አደረኩትና ደህና ነሽ እንዴት ነሽ እንኳን ደህና መጣሽ አለችኝ። እግዚአብሔር ይመስገን አልኳትኝ። ደህና ነሽ ግን አለችኝ እና ደህና ነኝ፣ ምንም ነገር ማውራት አልፈለግኩኝም፣ ግን ያውቃል ጌታ ያው የኔን ነገር እና የዛለታ በቃ ስንጸልይ ቆየን። መተንፈስ ሁላ ነው ያቃተኝ። ስቲል ኤቭሪዴይ እየተነሳው ቼክ አደርገዋለሁ ልቤን። ታምሜ ነበረ ሊትራሊ እና ጌታ ስሙ ይባረክ። የዛለታ ጸለዩልኝ። ኔክስት ዴይ የሆነ የምጠብቀው ነገር ነበረ ኦፊስ ላይ። እኔ የመጣሁት እዚህ በትሬኒንግ እና በስራ ነው። ይሄ የምናምን ሪሌትድ የሆነ አይደለም። ኢትስ ቶታሊ ዲፍረንት ስቶሪ እና 7 ሰዓት ላይክ ኤርሊ ኢን ደ ሞርኒንግ ኢሜይል ተላከልኝ። ኦፊስ ኖርማሊ ኦፊስ አወር እንግዲህ ማቀው 8 ተኩል ኦር 9 ነው የሚጀመረው ጀርመን፣ እኔ እስከማቀው ድረስ አትሊስት የኛ ቢሮ የሚጀምረው እና አይ ዋዝ ላይክ እግዚአብሔር ወይ እያየኸኝ ነው እንዴ ማለት ህብረት እንዳደረገ የፈለግከው እኔ ፊትህን ብቻ ስልህ ነገሮቼንም እየፈታህ ነው እንዴ ብዬ በቃ በጣም ተደነኩኝ። ከዛ በኋላ በተደጋጋሚ አሁንም 9 ላይ ጸሎት አለ ምናምንና ጌታ ይባርክ ዘመንህን ይባርከው። ስለ ኢየሱስ ሲወራ ልነግርህ አልችልም። በቃ ማልቀስ ማቆም አልችልም። ከአባቴ ጋር በእውነት በቃ በጣም እንድቀርብ ነው የሆንኩትኝ። ኦፍኮርስ ያ አሚን ኢየሱስ ሁሌም አዲስ ነው ያ እና ኦ ማይ ጋድ ተባረክ። ህብረቱንም አገኘው፣ አባቴንም አገኘሁት እና ደግሞ አምናለው ይሰራል። እኛ ታማኝ አምላክ ነው የምናመልከው። ኢየሱስ ሁሌም አለ፣ ቢመልስም ባይመልስም አለ እና ይሄንን ልንገርህ ብዬ ነው። ዘመንህ ይባረክ። በቃ ይሄንን ልበል ብዬ ነው። ቴንክ ዩ ኦ ማይ ጋድ። በጣም ይቅርታ፣ በጣም ይቅርታ። እጄም እየተንቀጠቀጠ ስለሆን ድምፄም እየተንቀጠቀጠ ስለዛ ነው። ይቅርታ። ችግር የለም። ክብር ሁሉ ለኢየሱስ ይሁን። ኢሮፕ ላይ ያላችሁ ሰዎች አያምልጣችሁ። ማለት ኢሮፕ ፎር ጂሰስ ማለዳ ማለዳ የማያቋርጥ ጸሎት አላቸው። የማያቋርጥ ሰው ገብታችሁ ጸልዩ። የምትነኩበት የምትለወጡበት
የምታድጉበት ትምህርቶች የምትማሩበት ነውና የሮድ ፎር ጂሰስ አለ 24/7 ፕሬየር አለ። ግቡና ተካፈሉ። ተባረኪ። እንኳን ጌታ ረዳሽ፣ እንኳን ጌታ ረዳሽ። እሺ ታሪኩ አልዬ እንዴት ነህ? ጌታ ይመስገን። ትላንትና ተገናኝተናል። ትላንት ታሪ እንዴት ነህልኝ? ጌታ ይመስገን። እሰይ በጣም ስላገኘኋችሁ ደስ ብሎኛል። ብሩኬም ባለፈው ቴክስት አድርጌልህ ነበር። አሁን እንኳን በአካል አገኘሁ። እግዚአብሔር ይመስገን። እኔ ምን እንደተነካው መናገር ያለው ማለት ነገር ያለው 1 ወር ከ10 ቀኔ ነው ከኢትዮጵያ ከመጣሁ እና ኢትዮጵያ ላይ ብዙ ጊዜ ዛሬ 10 ምናምን ዓመት ወንጌል ሰራ ነበርና ያ የመጀመሪያ ጣዕሜ የሆነ ሰዓት ላይ አጣሁት። ማለት ወንጌልነቱ ሳይሆን ሁሉ ጊዜ እናገራለሁ ጌታ ያው ካንተ ወገን ነው የመጣሁት ከእስልምና ነው የመጣሁትና ብዙ ነገር ዋጋ ብዙ ነገር እንትን ብሎኝ ነበርና ያ ጌታን ሄጄ የሚጣፍጠኝ ነገር የሆነ ጊዜ ጠፋብኝ። ማለት እናገራለሁ ግን የበፊቱን አጣሁት። ራሴን ሄዳለሁ እንትን እላለሁ ህብረት ትካፈላለሁ ግን ጌታ ሆይ ውሰደኝ እስክል ድረስ በቃ ወይ ካንተ ካልተመቸኝ እያልኩ ብዙ ጊዜ እኛውም ከገቡ ሼር አድርጌላችኋለሁ። በጣም የወንጌል አርበኞች የነበሩ ላንቻ አካባቢ ጎተራ ብዙ የኔ ጓደኞች ሼር አድርጌያቸው እንዲያዩ ልኬላቸውን በና ፌስቡክ ላይ ለቅቄ ፎቶዎችንን ብዙ ሰው ኮሜንት እየጻፈ ነበርና እንዴት አገኘው በጣም እያሉ ነው። እና አንተን ስናይ የኛን ህብረት አየን። የመጀመሪያ ስንቃጥት የነበረው የመጀመሪያ ብዙ ሰዎች ወንጌል የነገርንበት አየነውና ጌታ በዚህ ጊዜ እንደዚህ አይነት ሰው አለው እንዴ ብዬ ውስጤ በጣም ተረበሽ። ማለት የሉም እያልኩ አይደለም፣ አጋጣሚ ነው ውስጤ ተነካና ጌታ ሆይ ብዬ ባለቤቴ ነበር የላክችልኝ። የዛሬ 6 ወር 7 ወር ይሆነኛል። ብዙ ጊዜ ይከታተላል። ከስሮኜ ነበር የምከታተለው። ልክ አሜሪካ ስመጣ ያው ቻርች መናገር አልፈልግም። እዚህ እየተካፈልኩ እሷ የምታገለግልበት ተካፍዬ እግዚአብሔር ይባርካቸው ጥሩ የእግዚአብሔር ሰዎች አሉ። ግን እኔ አልኳት ይቅርታ አድርግልኝ መንደድ ካልሆነ አልፈልገውም አልኳት። በቃ እኔ በቃ መመላለስ ሰለቸኝ በቃ አልኳት። ካልሆነ እዚህ መጥቼ እዛም ጥሩ ስራ እያለኝ ነው የመጣሁትም እዚህም ትዳር ስለሆነ እዚህም ማለት የተሻለ ነገር አለ ስለሱ እንትን ለማለት ግን ካልነደድኩ ያልኩ ሁሉ ጊዜ ፕሮግራም እየተከታተልኩ የት ነው ማገኘው? እዚህ አካባቢ ደግሞ የሆነ ቦታ ኮንፈረንስ ፖስት ተለጥፎ አድራሻውን አላውቀውም ብዙም አሜሪካ 1 ወር ከምናምን ስለሆነ ለመሄድ የት ብዬ ልሄድ? ከዛ አንዴ ወክ ያረኩ ሄድኩ ወደዛ አድራሻውን ፈልጌ አጣው። ከዛ ሚኪ ቸርች ተሳስቼ ሚኪ ቸርች ነበር እንደውም ሚኪ ቸርች ኮንፈረንስ ነበር እዛ ገብቼ ተካፍዬ ወጣው። በቃ ሚኪን ማየው በቃና እየፈለኩ እያለ ባለፈው ብሩኬን ማውራኝ ብዬው ነበር አላወቀኝና ከዛ አጋጣሚ አንተን ሳይ ካፌ ላይ ሳይ ነው ለባለቤት ስነግራት ነው እንዴ አሊ ነው መሰለኝ ያልኳት ስላት አዎ አለችኝና ለለ የፈለኩት እግዚአብሔር ባንተ ላይ ያለ ነገር ስንት እንደኔ አይነት ክንት ያላይ በቃ ጥማት ያላቸው ከኔ የተሻሉ ብዙ አሉና ጌታ የሚባለው ገብቶን መንደድ ከሆነ መንደድ ነው። ካልሆነ ወይ በእውነት ያ ዱርዬነት እንዳትመለስ አትመለስ። አያምር አይጣፍጥ የሚያስጠላ የቆሻሻ ህይወት ያስጠላል። እና አሁንም ያው ቅድም ፕሮግራም ሰው ሰተኛል አትሊስቱን ሲሄድና አንድ ጊዜ ብቻ ደርሶ ከመልሰኝ ከዛ በኋላ በምንም ቢሆን መጣለው ብያለው። ጌታ ይረዳኛል። ስላገኘሁ ደስ ብሎኛል። እዚህ ያሉት ወጣቶች ወንድሞች ሁላችሁም ዘመናችሁ ይባረክ። እናንተ የዘመኑ እስጢፋኖሶች በእውነት እኔ ይሄ ነው። ታዲያ ምን እንበል ታዲያ ከሄድን ላይቀር ምንድነው አሁን ልማድን ሳረገው እኔ አልጣመኝም። እንዴት እንደሆነ ትረዳኛለህ? ሐሳቤ የሆነ እሄዳለሁ አምልክ ይመጣሉ ይጠፋብኛል ማለት ቃሉና ቃል ምን ግን ልምድ ላይ ያለ እንትን ስለሰለቸኝ በቃ ጌታው ስምጥ አድርገኝ ወይ ግደለኝ ነው ያልኩት። ይሄው እግዚአብሔር ፊት ነው መነከ ግደለኝ አልኩት። በቃ
ለምን ከእስልምና ከዛ እንዴት እንደወጣው እንዴት እንደማቅ አሁን ስቲል አሁን ድረስ ሙሉ ፋሚሊዎች አክራሪ ሙስሊሞች ናቸውና ችግር የለውም። ያው ሁሉም ያው ቲክቶክ ላይም አለ ሰርግ ላይም ብዙ ሰዎችን ትለቅ ያለውና ለለ የፈለኩት ጌታ በክብር ነው የዳረኝ። እነሱ ፊት ለፊት እያዩ ስንት ሰው ወንጌል መስክሯል። እዛ ጎተራ ላንቻ አካባቢ አዲስ አበባ ጌታ ቢፈቅድ አንድ ቀን አዲስ አበባ ስትጋበዝ ኢትዮጵያ ላንቻ ህብረቶችን ታገኛቸዋል። ከኔ የተሻሉ ወንድሞች አሉ። እናንተ ሲያገኙ እንዴት እንደሚወጡ እግዚአብሔር ይባርከው። እንዳንተ አይነት ዘኔንም ነቢይ ዘኔ አጠገባችን ነው ያለው። ዘመኑ ይባረክ እና ሌሎቻችሁን ውድድ ነው ማድረጋችሁ። አንደኛ ናችሁ። በቃ ምንም ማድረግ አልችልም። እወዳችኋለሁ። በቃ ምን ልበልታ። ተባረኩት። ኢየሱስ 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 እንወድሃለን ታዲያ በእውነት ይህ እሳት በሁሉ ውስጥ ይግባ። አንተ ውስጥ ያለ ቅናት በጌታ በኢየሱስ ኢየሱስ ይመጣልናል። በርታልን። ቲጂ ሰላም ለእናንተ ይሁን፣ ክብር ለኢየሱስ ይሁን። እንዴት ናችሁ? ሰላማችሁ ይብዛና እኔ የዛሬውን ባልሰማም ከዚህ በፊት ብዙ ጊዜ እሰማለሁ። እግዚአብሔር ጸጋ ለጸጋ ይጨመርልክ፣ ሞገሱ ይጨመርልክ፣ ቃሉ ግልጽለት ይሁንላችሁ። ተባረኩ። ብዙ ጊዜ ወደዚህ ለመግባት ባይመችም ውጪ ሆኜ እሰማለሁ ከታች። ፈጣሪ ያስበውን መቼም ለኛ የትም ብንሆን እንሰማለን። ቃልክ የሚወጣ ነገሮች ሁሉ እግዚአብሔርን ምናከብር ሰዎች ቢያደርገን በጣም ደስተኛ ነን። ከእግዚአብሔር የምትካፈለው ነገሮች ለኛ ስትካፈል እኛ ደግሞ ካንተ ስንሰማ ብዙ ጊዜ እንባረካለን። ምንባረክ ሰዎች ስለምታደርገን እናመሰግናለን። ክብር ለኢየሱስ ጨመርልክ። ኋላ እንዳትሆን ፊቱን። ተባረኩ። ያው ብዙ ጊዜ ጥሩ ሰው ሲያወራ ጥሩ ነገሮችን ስንሰማ እርካታ ይኖራል። ጥሩ ቤት ስንገባ፣ ጥሩ ቦታ ስንገባ፣ ጥሩ ነገር ስናይ በእውነት በጣም ነው ደስ የሚለውና እንወዳሃለን። ተባረክ። ጸጋ ለጸጋ ይጨመርልክ። ትላንት ጠብቀን ነበርና እኔም ትንሽ አሞኝ ነበረ። ብትጸልይልኝ ደስ ይለኛል። ያው ሰው ጋር ስንኖር ጸሎት ራሱ ይናፍቀናልና እግዚአብሔር ፊት ስንፈልግ አንድ ሰው በክርስትና ሆነን ወደሱ ስንቀርብ ያው ፈጣሪ ማረንናልና ጸልይልኝ። ተባረክ። ጸጋ ለጸጋ ይጨመርልክ። ሁላችሁንም ወዳቻለሁ። እግዚአብሔር ጸጋ ይጨመርላችሁ። ተባረኩ። ብዙ መናገርም አልችልም፣ ግን ብዙ ማለት ፈልጋለሁ። ያው ከነጋገሪ ይቀራልና እግዚአብሔር ባርካችሁ። ተባረክ። ጸሎት ቤት 24 አለ። ሁልጊዜ እየገባሽ እንድትጸልይ አቅም እንድታገኝ ሊንክ አለ እና እዛ ይሰጡሻል። ጌታ ይባርክሽ። ተባረክ። በጌታ ምስክርነት ሲኖራችሁ በጌታ አይከብድም። አፍን እኮ ሸፍነ የምስቀው ነገር በጣም ነው የሚገርመው። እሺ አደሙ ሰላም፣ እንዴት ናችሁ? ይህ ቤት ለእኔ አዲስ ነው። ማስታወቂያ አይቼ ነው ወደዚህ የመጣሁት።
አላቅም ድንገት ምን እንደነካኝ አላቅም። ማለት አይምሮዬ ውስጥ ብዙ ጊዜ ብዙ ነገር ይመላለሳል። እግዚአብሔርን በጣም ነው የምወደው፣ ልቤ በጣም ይፈልገዋል እና ነገር ግን የሆነ ኮንሰንትሬት ማድረግ አልችልም በአንድ ሀሳብ ላይ ስቴብል ሆኜ በዛ ነገር። በተለይ በእግዚአብሔር ቃል መዝሙር ዳዊት ምዕራፍ 1 ላይ ምስጉን ነው በክፉዎች ምክር ያልሄደ ብሎ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል የሚል ቃል አለ እና ብዙ ጊዜ እግዚአብሔርን ቃል ማሰብ እየፈለጉ እግዚአብሔርን ማሰላሰል በአይምሮ ውስጥ በቃ የእሱን የሆነውና እውነታውን ብቻ ማሰብ እየፈለጉ ያቀተኛል። በቃ ሌላ ነገር ነው ያየሁትን ኮንሰንትሬት ማድረግ ያቀተኛል እና እንገት እዚህ እየጸለይኩ ገባሁት እና እንዲህ አይምሮዬን ይፈልግ በቃ የሆነ መዝሙር የእግዚአብሔር ወደ ውስጥ የነበረው በጣም ደርሎኛል። በጣም ነው ወደው በጣም ነው የምፈልገው። ለእኔ እሱ ሁሉ ነገሬ ነው። ለዛ በቃ ከኖርኩም በቃ ለአንተ ነው መኖር የምፈልገው። እግዚአብሔር ሙሉ ብዙ ጊዜ ጸልያለሁ። አንዳንዴ መጸለይ ራሱ የሚያቅተኝ ቀናቶች አሉ። በጣም ቸግራለሁኝ። ዛሬ በመነካት ከእናንተ ጋር ጸልይ ነበረ። ደስ ብሎኛል በጣም። ተባረኩልኝ።